አንዴ ላስረዳሽ ብለኝ። አንተ ከሃዲ! ቆይ እንደ ጓደኛ አቅርቤ ሁሉን ነገር ስላማከርኩ አንተ ለካ ከሃዲ ነበርክ። ቆይ ምን ትጠቀማለህ? ምን አደረግነ? ዳጊ ምን በደልኩ? ብሌኔ አትበለኝ፣ ብሌኔ አትበለኝ። አንተ መሰሪ ከሃዲ፣ የበግ ለምድ የለበስክ ተኩላ ነህ። እሺ ቆይ እንዴት እንደዚህ ትጫወትብኛለህ? ለካ እናቴ ታገተችብኝ ብዬ ያለቀስኩት ከአጋቿ ጋር ነው። እኔ አቅፌ ሳለቅስ አንተ ግን አቅፈኝ እየሳክብኝ ነበር። እነ በኃይሉ ዛሬም ለብሌን አዲስ ሴራ አሲረውላታል። እናቷ ያልሆነችውን እናቷ ተገኝታለች፣ እናትሽ ነች በማለት የሰው ፎቶ አሳይተዋት ብሌንም እንድትደሰት አድርገዋታል። ነገር ግን መጨረሻዋ ልቧ ይሰበራል ብለን እናስባለን። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩ ዛሬም እንደተለመደው አደራን ድራማ ይዤላችሁ መጥቻለሁ። ተወዱታላችሁ ብዬ ተስፋ አደርጋለሁ። ተወደዳችሁት ቪዲዮን እስከ መጨረሻው ድረስ አይታችሁ ሸር ላይ ሰብስክራይብ ያደረጋችሁ ታበረታቱ ዘንድ በአክብሮት እጠይቃለሁ። እነ በኃይሉ ዛሬም ለብሌን አዲስ ሴራ አዲስ ጥንስስ ጠንስሰውላታል። እምናይ ይሆናል። ባለፈው ያቆምነው ብሌን እናቷን ዳግም እንዳገታትም ነበረ። ዛሬ ላይ ወረቀቱን ስትከፍተው እንግዲህ ዳግምን የመጨረሻ ተጣልተዋለች። እሱም ይቅርታ ይጠይቃታል። መቼም ይቅርታ ልልክም ለካስ የራሴ ሰው ነው ሲጎዳኝ የነበረው በማለትም እሷም አንዳንድ ቃላቶችን እየተጠቀመች ስትናገርም ነበረ። እባክሽ ይቅርታ፣ አንድ ጊዜ ስሚኝ ብሌን፣ የምትፈልጊውን ማድረግ ትችያለሽ፣ የምታደርጊውን አድርጊ፣ ነገር ግን መጨረሻ ላይ ይቅርታ በይኝ፣ ይቅርታዬን ተቀበይኝ እያለም ይላታል። በፍጹም ይቅርታህን አልቀበልም እያለች በዚሁም አጋጣሚ በጣምም ተናዳ እኔ የዛን ጊዜ እናቴ ታገተች፣ እናቴ ምን ሆነ ይሆን እያልኩኝ ለአንተ ሳለቅስ፣ አንተ ላይ ተደግፌ ሳለቅስ፣ አንተ ስለካ አዛኝ መስለክ እየሳክብኝ ነበር በማለትም አንዳንድ ነገሮችን ተናዳ ስታወራውም ነበር። እባክሽን ብሌን ተገድጄ ነው፣ አንድ አዳምጪኝ ልንገርሽ ይላታል። እሺ ንገረኝ በማለትም ምን እንደሆነ ተገዶም እንደሆነ እሷን ታላገተ እናቱን ሊያግቱበት ሊገሉበት እንደሆነም ተገዶ ያደረገው ነገር እንደሆነም ይነግራታል። እሷን በጣም ተናዳ ግን ምን አድርገንህ ነው? ምን እናድርግ? ስንት ብር ከፍለውክ ነው? ለነገሩ ለእኛ ለድሃዎች ማን ብር ይከፍልካል? በማለት በጣም ተናዳ በጥፊ ትመታዋለች። በጥፊ ስትመታውም ቃል ትመጣለች። አንቺ ለምንድን ነው የምትመችው? እንዴት አይነት ድፍረት ቢኖርሽ ነው? በማለት አጠገቧ ትሄዳለች። ዳግምም ታይ አትምታኝ፣ ይህ ተጥፋቴ የተነሳ ነው አይደለም ጥፊ፣ ለእኔ ምንም ብታደርገኝ ለእኔ ያንሰኛል በማለትም ይላታል። በዚሁም አጋጣሚ ቃል ተናደው ወደ ቤት ትገባለች። ዳግምም ይሄዳል። ቃል ብሌንና ዳግምን አራርቃ ዳግምን የራሷ ልታደርገው ወሰነች። አሁን ነው ስራዬን የምሰራው፣ እኔም በዚህ መሀል አሁን ስራ ሰራለሁ፣ ዳግምን የራሴ ማድረግ አለብኝ። ሲጀመር እኮ እኔ እያለው እሱስ እንዴት አንድ ገረድ እንዲወድ ያደርገዋል? በማለት ውሳኔዋን ወስና ቀጥታ ወደ ብሌን ጋር ሄዳም ነበረ። ብሌንም ጋር ሄዳ እንዴት እንደዚህ ያደርግሻል? ዳግም ግን እንደዚህ አይነት ሰው አይመስለኝም ነበር፣ ይሄ እርኩስ እንዲህ ያደርግሻል? በማለት አንዳንድ ኃይለ ቃላቶችን እየተናገረች ትላታለች። እባክሽ ቃል ተይኝ፣ በእናትሽ ዝም በይኝ፣ የባሰ እንዳስባት አድርጊኝ እያለች እየተከራከረቻት እያለ ሰላም ትመጣለች። ሰላምም ትመጣና ምን ነው ምን ሆናችሁ ነው ብላም ትላታለች። አይ የብሌንን እናት ያገታት ሰው ተገኘ በማለት ትላታለች። ሰላምን እንዲህ ማን ነው በማለት ማን ነው ብሌን በማለት አጠገቧ ቁጭ ትላለች። ቁጭም ስትል ቃል አዎ እናቷን ያገታት ተገኘ፣ ጎረቤት ነው፣ ግን አሁን ተስማምተዋል፣ ታያቸው በማለት ትላት ትመልስላታለች። ብሌን ግን ምንም መመለስ አልቻለችም። ተነስታ ታጠገቧም ሄዳለች። ቃልም ያሰበችውና የወሰነችው ነገር ሊሆን ይሆናል ብለን ተስፋ እናደርጋለን። በዚሁም አጋጣሚ አሁን እኔ ላጥና ብላ ተነስታ ወዴት ትሄዳለች? ወደ ዳግም ክፍል ትሄዳለች። ዳግም ጋም ሄዳ ዳግም አይዞክ፣ አንተ አውቀህ ያደረግከው ነገር አይደለም በማለት ትለዋለች። ዳግምም ያንቺ እናት ብትሆን ምን ትሰማሽ ነበር? ምንስ ይሰማሽ ነበር ብሎም ይላታል። አይ አንተ ለእኔ አስበህ ሊሆን ይችላል ያደረግከው፣ እውነት አስበህ ያደረግከው ነገር ላይሆን ይችላል፣ ተገደህም ሊሆን ይችላል በማለትም ትለዋለች።
ግን ቃል እንደዚህ ታስቢያለሽ በማለት እሱ በጣም ሲደሰትና እንዳንቺ አይነት ሀሳቢ ሰው ዛሬ ላይ ከጎኔ ያስፈልገኛል ብሎ ይላታል። አዎ እንደኔ አይነት ሀሳቢ ሰው ዛሬ ከጎኔ ያስፈልግካል፣ እኔም ደግሞ ሁሌ ያስብልሃለሁ በማለትም ተመልስለታለች። እሱም በጣም ይደሰትና እቅፍ ያደርጋታል። እውነት ቃል ዳግምን የራሴ አደርገዋለሁ ብላ እንዳሰበች ዳግም እሷን ሊወዳት የሚመስል ይመስላል። በዚሁም አጋጣሚ የብሌን እናት ተደውሎላት የብሌን እናት እንዳለችና ስፍራዋ የት አካባቢ እንደሆነ ነገ መተሽ እናሳይሻለን፣ ፎቶዋንም እንሰጥሻለን በማለት ይነግሯታል። በጣም ትደሰትና ቀጥታ ወደ እነሰላም ቤት ትሄዳለች። እነሰላምን ቤት ስትሄድ ሰላም ምግብ እያቀረበችም ነበረ ለነቃል ብሌን ምግብ እያቀረበችላቸው ነበረ። በዚሁም አጋጣሚ የብሌን አሳዳጊ እናት ትመጣለች። በራን ኳኩታ ትገባለች። ግቢም ተብላ ትገባለች። በዚሁም አጋጣሚ ሁሉንም ሰላም ብላ ለብሌን ዛሬ ደስ የሚል ዜና አለኝ ላበስርሽ ነው የመጣሁት። እናትሽን አግኝቻታለሁ። የተገኘበት ቦታዋን እንነግርሻለን ነገ ነይ ብለውኛል። ነገር ግን አላስችል ስላለኝ ዛሬ ይህንን ላንቺ ልነግርሽ መጣሁ በማለት ትነግራታለች። እሷም በጣም ትደሰታለች። ነገር ግን በዚህን አጋጣሚ ቃል የብሌን እናት ሰላም ነች በማለት በጥርጣሬ በጣም ትደነግጣለች። አሁን ብሌንና ሰላም ተገናኙ እኔ ያለቀልኝ በማለት ወደ ውጭ ወጥታ ለባይሉ ትደውላለች። ለባይሉም ደውላ አሁን የምታደርገውን አድርግ፣ ሰላምና ብሌን ሊገናኙ ነው፣ እናቷ ተገኝታለች የሚል የሆነች ሴት መታ እንግዲህ ጭምጫሚውን ነግራታለች በማለት ተደውላለች። ምንም ችግር የለም እሱን አታስቢ በማለት እሱም ቀጥታ የላከው የሌላ ሰው ፎቶ ነው። በዚሁም አጋጣሚ ይችን ሴትዮ ምን ነው ያሳሚ በዛው በጎጆዋ ውስጥ ባስቀራት እያለች መጥፎ ምኞት ስትመኝላት ነበር። ነገር ግን እንደዛ አልሆነም። በዚሁም አጋጣሚ የብሌን አሳዳጊ እናት ተመልሳ ፎቶዋን ይዛ ሄዳለች። ስትሄድም እንግዲህ ቃል በጣም ደንግጣ ነበር። ይሄ ነገር ቢቀርስ በማለት ትላለች። ለምን? አይ እንዴትስ እውነት መሆኑን እናውቃለን ብላም ትላለች። አይ ክፈችው ብሌን ክፈችው በማለት በጣም ጓግተው የነበሩት እነ ሰላም የብሌንን እናት ለማየት ጓግተውም ነበረ። በዚሁም አጋጣሚ ፎቶ ይከፈታል። ፎቶውን ሲያዩ እኔን ትመስላለች በማለትም ብሌን ትደሰታለች። ሰላምም ሁሉም በጣም ይደሰታሉ። በዚሁም አጋጣሚ ቃል እሷ አለመሆኗን ስታቅ በኃይሉ እንዲው እንዴት አድርገህ እንዲህ አደረግከው በማለት ወደው ፈጥና ደውላ ደስታዋን ታጋራዋለች። እኔ እኮ ነኝ እንደዚህ አድርገን ልጅቷን ታሊያዝናት አይሆንም በማለት እሱም አንዳንድ ምክሮችን ሲመክራትም ነበረ። በዚሁም አጋጣሚ ሳሚ ብሌንን ይቅርታ ሊጠይቃት ይሄዳል። ይቅርታህን አልቀበልም፣ ድምፅህንም መስማት አልፈልግም እባክሽ ብሎም ይላታል። የፈለግሽውን አድርጊኝ፣ ግደኝም ደብድብኝም፣ ነገር ግን የፈለግሽውን አድርገሽ ይቅርታዬን ተቀበይኝ እያለ ሲከራከሩ እያለ ሰላም ትመጣለች። ሰላምም ስትመጣ ምንድን ነው ብላም ስትል አይ ይኸው እንዳልሄድም ስራ እንዳልሰራ አድርጎኛል። በዚሁም አጋጣሚ ይህን መናገር የለብኝም ነበር ብላም ትደነግጣለች። ሰላምም ምንድን ነው አንተ ምን እያደረክ ነው? ባለጌ እንደዚህ ይደረጋል? ሁለተኛ ቀና ብለክ እንዳታያት በማለት ታስደነግጠውና አሁን ሂድ ብላ ወደ ክፍሉ ይሄዳል። በዚህም አጋጣሚ ዳግም በጣም ይናደዳል። ለምን እንደዚህ አደረግኩኝ ብላ እሷም በጣም ትጸጸታለች። እንዲህ እኮ ማድረግ የለብኝም ነበረ በማለት እሷም ለምን ተናገርኩ በማለት ትጸጸታለች። ሳሚ ለብሌን ቸኮሌት ልኮላትም ነበረ። ደውሎም ቸኮሌት ልኬልሻለሁ፣ እንዴት ነው የምታምሪው፣ አይኖችሽ በጣም ያማምራሉ፣ በእንደዚህ አይነት አይኖችሽ አታልቅሽበት በማለት ይላታል። አንተ ማነክ ብላም ትለዋለች። አይ በማለት ማንነቱን ሊነግራት አልቻለም። ማንነት ግን ሳትነገርከኝ ስልኩን እዘጋዋለሁ ማነክ በማለት ትጠይቀዋለች። ነገር ግን መቼም ቢሆን ማንነቱን ሊናገር አልፈለገም። በዚሁም አጋጣሚ ብሌን ትዘጋበታለች። ሳሚም ያደረገ ያለው ነገር እንግዲህ ብሌንንና ዳግምን ለማለያየት ነው። እንትናም ጋር ደውሎ ዳግም ጋም ደውሎ እንዴት ነው ስጦታ የተመቸህ ብሎትም ነበረ። እያደረጉት እያሴሩት ያለው ሴራ ዳግምንና ብሌንን የሚለይ እንዲል የሚያራርቅ ይመስላል። በዚሁም አጋጣሚ መቼም ቢሆን አልተውክም እገልካለሁ እያለ ዳግም ለሳሚ እየዛተበት ይገኛል። በዚሁም አጋጣሚ ቃል ወደ ውጭ ወጥታ
ለበኃይሉ ደውላ ጥሩ ነገር ነው ያደረግከው፣ ነገር ግን ይህን ሁሉ ነገር ስታደርግ ለምንድን ነው ለእኔ ያልነገርከኝ? በጣም ጥሩ አደረግ። እንደዚህ እያደረግንን ልጅቷን ታላጃጃልናት፣ መቼም ቢሆን ከኛ ጋር አታርፍም፣ እኛም ስራችንን እንሰራለን። በጣም ነው የተደሰትኩት ብላም ትነግረዋለች። እሱ ምንም ችግር የለም እኔ እኮ ነኝ ሰውየው እያለ ሲል፣ በዚሁም አጋጣሚ ዳግም ብሌን ጀርባዋ ቆሞ እያዳመጠም ነበረ። እሷ እያወራች ያለችውን ነገር እያንዳንዱን ነገር ሰምቷል። ዳግም ሄዶ ለሰላምና ለብሌን ይነግራቸዋል ብለን ተስፋ እናደርጋለን። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። ያበቃውም እዚህ ላይ ነው። ቀጣዩ ምን ይሆን የሚለውን ተከታትለን ይዘንላችሁ ምንመጣ ይሆናል። ለዛሬ ይህ ላይ ይበቃናል። ባይ ባይ።